ሰላም ሰላም ውድ የማሜ ዩቲዩብ ቻናል ፋሚሊ እንዴት ናችሁ? ውድ ቤተሰቦቼ ደህና ናችሁ ካላችሁ ወይ ጤና እንዴት ነው? ስራ እንዴት ይዟችሁ? ሙቀቱስ እንዴት አድርጓችኋን? እየበረታችሁልኝ ነው? በርቱልኝ። እግዚአብሔር አምላክ ያበርታችሁ። እኔ ጋር ሰላም እናንተ ጋር እንዲሆን እመኛለሁ። እህቶቼ፣ ውድ ስደት ጓዶቼ፣ የመዳም ዳይመንዶቼ ደህና ናችሁልኝ? አለኝ እግዚአብሔር አምላክ የተመሰገነ ይሁን። እኔም እየበረታ ነው፣ እናንተስ እየበረታችሁ ነው? በርቱልኝ እህቶቼ። በጣም የሚያሳዝን ነው። ትናንትና ያየሁትና በጣም ሴት መሆኔ ራሱ አስጠላኝ ብላችሁ ታምናለህ? አረ ሴት መሆኔ ሳይሆን ሰው መሆኔ ያስጠላኝ ልበላችሁ። በቃ አጠቃላይ እውነተኛ ሰው ነን ወይ ነው እኔ ጥያቄ። ሰው ነን ወይ? ሰው መሆናችን እንዴት ረሳ ነው እንዴ? ሰው መሆናችን እንዴት ዘነጋ ነው? የእግዚአብሔር ፍጡር መሆናችን እንዴት ዘነጋ ነው? እስከ መች ነው ሴት ልጅ የምትደፈረው? እስከ መች ነው ሴት ልጅ ጥቃት የሚደርስባት? እስከ መች ነው ሰው የሚጎዳት? እስከ መች ነው የምትደፈረው ሴት ልጅ? ከዚህም በፊት ከ2013 ጀምሮ እስካሁን ድረስ የሴት ልጅ መደፈር እጅግ ደግሞ እየባሰ ነው። በፊትም ነበረ፣ እጥፍ እየሆነ ነው ያለው። ለምን? ኢትዮጵያ ውስጥ ቅጣት የለም። ኢትዮጵያ ውስጥ እየተቀጡ አይደለም በስነ ስርዓት። ሌላ ሀገር ግማሹ የሆነ ሀገር አንገታቸው አደባባይ ላይ አውጥተው በሰይፍ ይቆርጧቸዋል። ሌላ ሀገር ደግሞ የእድሜ ልክ እስራት አለ። ሌላ ሀገር ደግሞ የወንድ አካላታቸውን ያኮናሻሉ በመርፌ ማለት ነው። መርፌ ይወጋሉ፣ እቃቸው ይኮናሸላል። ከዛም እና እቃቸው ይኮናሸላል። በመሀል ላይ ይቅርታ እንትን ነው ሰው መጥቶብኝ ነውና እቃቸው ይኮናሸላል። በሚኮናሸንበት ሰዓት ማግባት አይችሉም፣ መውለድ አይችሉም፣ ምንም በቃ ጭራሽ ምንም ማድረግ አይችሉም። ይሄ ያለበት ሀገር ብዙ ሀገራቶች አሉ እንደዚህ አይነት ህግ። እኛ ሀገር ግን ምንድነው እየተካሄደ ያለው? እኛ ሀገር ሴት ልጅ ደፍሮ ህጻናቶችን ደፍሮ መንገድ ላይ ይሰቅላሉ። ከሰቀሉ በኋላ ደግሞ ይሰቀላሉ፣ ይሞታሉ። ሲሞቱ ስንት ዓመት? 5 ዓመት፣ 6፣ 10 ዓመት፣ 15 ዓመት ይፈረድባቸዋል። ተደፍሮ ግን ልጅቷ ካልሞተች ደግሞ ወይን 2 ዓመት ወይን 3 ዓመት ተደፍሮ ነው የሚወጡ፣ ታስሮ ነው በቃ የሚወጡት። በመሀል አሮጊት ቀያን ኮኮችብኝ ስለሆነ ነው በመሀል ኮረኮር ያደረኩትኝ እና 5 ዓመት ካልሞቱ ደግሞ 5 ዓመት 3 ዓመት ታስረው ይወጣሉ። ይሄ ሁሉ የሚካሄደው ለምን ትክክለኛ ፍትህ አይሰጥም ነው ለሚደፈሩት? ሌላ ሀገር እኮ መገደል አለ፣ መኮናሸል አለ፣ እቃቸው ይኮናሸላል። እንዴ እንትን ህንድ ነው ህንዳው ለህንድ ሀገር ሴት ልጅ እንኳን አይደለም ደፍሮ ይቅርና ለተተናኮለ ራሱ ወደ 20 ዓመት የሚታሰርበት አለ። 15 ዓመት 10 ዓመት ለተተናኮለ ብቻ እንኳን አይደለም ለደፈረ ይቅርና። እና ለምንድን ነው እንደዚህ የሚሆነው? አገራችን ለምንድን ነው ፍትህ የጠፋው? ለምንድን ነው ይሄ ሁሉ ነገር እየተካሄደ ያለው? ለምን እውነተኛ ፍትህ አይኖርም? አሳዘነችኝ። አሰባችቷን አራስ የ6 ወር ሆና እናቷ ከሞተች 7 ወር የ6 ወር ህፃን ልጅ ይዛለች። መውደቂያ አጣች። ቤት ኪራይ ጨምረውባት ጎዳና ላይ ወጣ እየዘብራ ልጅቷን በወገባ አዝላ ቤት ስራ እናስይዝሻለን፣ እናስገባሻለን፣ እናስቀጥርሻለን እያሉ ይዘዋት ሄደው ተደራርበው ይደፍሯታል። ይሄ ሁሉ ለምን የሴት ልጅ ጥቃት እስከ መቼ? የምን እስከ መቼ? ለምንድን ነው እውነተኛ ፍትህ የማይኖረው ኢትዮጵያ ውስጥ? ለምንድን ነው እውነተኛ ንጹህ የሆነ ህግ በቃ ፍትህ የማይሰጠው? ለምንድን ነው? ለምን እስከ ዛሬ ድረስ ህፃን ልጅ ይደፍራል? ለምን ሴት ትደፈራለች? በአሁኑ ሰዓት ኢትዮጵያ ውስጥማ እየተካሄደ እናቶች ይደፈራሉ፣ የልጅ እናቶች ይደፈራሉ፣ ህፃናት ይደፈራሉ። ደግሞ እሷን አስፈራሩኛለች። የ6 ወር ህፃን ሊደፍሩብኝ አስፈራሩኝ። የ6 ወር ህፃን እንደኛ በቃ እንስሳ ሆነ እንደ ቤተሰብ እንስሳ ወደ ሰው ሆኖ ሰው እንስሳ ሆነ። በቃ እንደው እንዴት የ6 ወር ህፃን ልጅ ለመድፈር ይሞክራሉ? ልጄን አትንኩብኝ፣ እኔ እንደፈለጋችሁ አድርጉኝ ብዬ እኔን በህይወቴ ተጫወቱብኝ አለች። ለምን ይሄን ያህል ድረስ ፍትህ የሌለበት ሀገር ለምን ሆነ ኢትዮጵያ? እውነት ለምንድን ነው የሴት ልጅ ጥቃት የሚሄደው? እስከ መች ነው በቃ የሚሄደው የሴት ልጅ መደፈር? እስከ መች ነው ሴት ልጅ እድሜ ልኳን እንደተደፈረች የምትኖረው? እኔ ልጅ እያለሁ ይሄንን ሰምቼ አላውቅም። አሁን ሰማለሁ ከአንድ ስንቴ። ግን ጥሩ ህግ ቅጣት ነበረ በዛን ሰዓት። እኔ ልጅ እያለሁ ሴት ተደፈረ እኛ በለኛ ሜዳ ላይ ነው ስንዘል የወረቅ ነው ያደግ ነው። አረ ልጅ መደፈር አልነበረም በፊት። እንደው ልጅ ደፈረ ከተባለ እኮ አለቀለት አንድ ሰው። በቃ አለቀለት እኮ ማርያምን አለቀለት። በ97 እና 95 90 ምናምን የነበረ ጊዜ እኔ ልጅ እያለሁ አረ እኔ እንደፈለኩ ነበር ሜዳ ላይ መወረቀው። በመድኃኒዓለም የመደፈር ነገር የለም። እንድች ብሎ ሰው አይነካም። አሁንማ
አይና ወጡ እኮ አይናቸው እንደዚህ ብሎ አወጡ እኮ በቃ ደፋሪዎች። ለምን ሰላም ፍጠሩ? ሰላም ልጅ ሴት እየተደፈረች ነው እንዴ ሰላም የሚፈጠረው? ከዚህም በፊት የታሰሩት ምናምን በፍቅር ለሰላምታ ተብለው ተፈቱ። ምንም ያላጠፉት እስር ቤት ይገባሉ፣ ያጠፉት ውጭ ናቸው። ለምን ሴት ልጅ ትደፈራለች? በጉቦ ወይም በምን ይሰጣና ይወጣሉ። በቃ አለቀ። ለምን እንዴ? እኔ የምለው እንደው ፈራጁ ራሱ እንኳን እስቲ ሴት ልጅ የለውም ነው ወይስ ዋነኛውም አካል ያውቃል ይሄን ያህል ሲፈርድበት? ሲፈን የሲፈን ጊዜ ራሱ የ7 ዓመት ልጅ ባህር ዳር ላይ ደፍሯት የገዛ ቤተሰብ አንድ ግቢ የሰቀላት እናቷ ቲክቶክ ላይ ጉድ የተባለው ከሷ ቀጥሎ ደግሞ አሁንም ደግሞ አንድ 9 ዓመት ልጅ ደፍረው ጫካው ሰቅለው አንቀዋታል። መች ፍትህ ያገኙ? እነዚህ አላገኙም። በቃ የለም ፍትህ፣ በቃ ፍትህ የለም። በቃ ኢትዮጵያ ውስጥ ፍትህ አለ ብላችሁ አታስቡት። የመጀመሪያ እኔ ልጅኜ መደፈር የማልሰማበት ሀገር ነው ያቺ ምርጥ ሀገሯ። በቃ የለችም። በቃ እስከ መች ነው ልጅ የሚደፈረው? ኧረ ተው በመድኃኒዓለም፣ ኧረ ተው እናንተ ተው። ኧረ በስላሴ እኔ አንዳንዴ ሰው መሆኔ ራሱ ከበደኝ ልበል። ሁለት ደግሞ ልጅ በመኖሬ ማርያምን እኔ አሁን ላይ ብን ብለሽ ሂደሽ ልጅሽን ይዘሽ ዋጥ አርግተሽ ሆድሽ ውስጥ ደብቀሽ አስቀምጫት የሚለኝ ሀሳብ አለ። እውነት ከዚህ ዓለም ላይ አይቻልም እንጂ እንደው መልሼ በሆዴስ በመለስኳት ልጅ ምንም እንዳትሆንብኝ ምንም ነገር እንዳትሆንብኝ እንደው አንስቼ ሆዴ ውስጥ ክትታርጌ ሆዴ ውስጥ ቁጭ ባረኳት። የሚቻል ቢሆን እግዚአብሔርን በጣም ነው የሚያስጠላ። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ጋይስ ልጆች አለን፣ ልጆቻችን እግዚአብሔር ይጠብቅልን፣ ከክፉ ነገር ይሰውርልን እና ፍትህ ይኑር ሀገራችን ላይ ሰላም ያደርግልን። እናንተ ደግሞ እስቲ የቤተሰብ የሰራሁትን ቪዲዮ እስካሁን ምንም ላይ አይደለም አድራሻ ጽፌ ልክ ፖስቻለሁ፣ ግን ምንም ለውጥ የለውም። ቫይራል ላይ የወጣልኝ አይደለም፣ እየታየልኝ አይደለም፣ እየተረባረባችሁልኝ አይደለም። ኧረ በለው ተው፣ አግዙኝ ጋይስ። እና ይህን ምስል ላይክ እና ሰብስክራይብ፣ ሀሳባችሁን ኮመንት ላይ አስቀምጡልኝ፣ አትርሱ፣ ሼርም አድርጉልኝ። አይ ላቭ ዩ፣ እወዳቸዋለሁ። እግዚአብሔር አምላክ ልጆቻችንን ይጠብቅልን። ስደት ያለን ልጆቻችንን ጥለን የመጣን ቸሩ መድኃኔዓለም ሰማይና ምድርን የፈጠረ አምላክ ልጆቻችንን ይጠብቅልን። አዎ ኢትዮጵያ ውስጥ አውሬ በስቷን፣ አውሬውን ያንሳልን፣ ያውጣልን ከሀገራችን ውስጥ። አዎ ከሀገራችን ውስጥ ሁሉ ቀቅቶ ጠርጎ ያውጣልን መድኃኔዓለም። የመጀመሪያ ኢትዮጵያን ይመልስልን። ፍቅርና ሰላም በጎረቤት ለዓመት በዓል የሚጠራራ ሲታመም የሚጠያየቅ ሲቸግር የሚሰጥ ያንን ኢትዮጵያ አምጣልን መድኃኔዓለም። እወዳቸዋለሁ። አላብዛ ቪዲዮ ተው።